ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የሜንታል አባከስ አካዳሚ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ስለ አባከስ አጠቃቀምና አባከስ ላይ ቁጥሮችን እንዴት መጻፍ እንደምንችል አሳያችኋለሁ። የምትመለከቱት መሳሪያ አባከስ ወይም ደግሞ በጃፓን ሶሮባን ይባላል። ስለዚህ አባከስ የእንግሊዝኛ ቃሉ ሲሆን ሶሮባን የሚለው ደግሞ የጃፓንኛ ቃሉ ነው። ስለዚህ የምትመለከቱት መሳሪያ ሶሮባን ወይም አባከስ የጃፓን ሶሮባን ወይም ደግሞ አባከስ ይባላል። የመጀመሪያ ላይ ተግባራዊ ያደረጉት የእስያ ሀገራቶች ናቸው። እንግዲህ ይህን መሳሪያ ቁጥሮችን ለማስላት፣ ለመደመር፣ ለመቀነስ፣ ለማባዛት፣ ለማካፈል እና ትልልቅ ቁጥሮችንም ለማስላት የሚጠቅም መሳሪያ ነው ማለት ነው። እንዲሁም የመጀመሪያው ኮምፒውተር በመባል ይታወቃል። አባከስ ላይ እንዴት ነው የምንጠቀመው፣ እንዴት ነው አጠቃቀሙ የሚለውን እስከ መጨረሻው ድረስ ተከታተሉ፣ አሳያችኋለሁ ማለት ነው። ይሄ የምትመለከቱት መሀል ለመሀል የከፈለው መስመር ከፋይ መስመር ይባላል። ይሄ የምትመለከቱት ዙሪያውን ያለው ደግሞ የጣውላው ክፍል የአባከሱ ፍሬም ወይም ደግሞ አቃፊ ይባላል። አባከሱን አቅፎ የያዘው ወይም ደግሞ ፍሬም ይባላል። እነዚህ የምትመለከታቸው ደግሞ ነጭ ነጮች፣ እነዚህ ደግሞ ዘንግ ይባላሉ። የአባከስ ዘንግ ይባላሉ። እነዚህ ከላይና ከታች የምታዩቸው ደግሞ ጠጠሮች ወይም ደግሞ የአባከስ ዶቃዎች ይባላሉ። እነዚህን ዶቃዎች ወይም ደግሞ ጠጠሮችን በመጠቀም ቁጥሮችን መጻፍ፣ ማንበብ፣ መደመር፣ መቀነስ፣ ማባዛት፣ ማካፈል እንችላለን ማለት ነው። የቁጥር ቤት ዋጋን የምናውቀው ከግራ ወደ ቀኝ ማለትም የአንድ ቤት፣ የአስር ቤት፣ የመቶ ቤት እንደምንለው ሁሉ አባከስ ላይ የአንድ ቤት የምንለው ከዚህ በኩል ያለው ይሄ የመጀመሪያው መስመር የአንድ ቤት የሆኑ ቁጥሮችን የምንጽፍበት፣ የምንደምርና የምንቀንስበት ነው ማለት ነው። ሁለተኛው ደግሞ የአስር ቤት፣ የመቶ ቤት፣ የሺ ቤት፣ የአስር ሺ ቤት፣ የመቶ ሺ ቤት፣ የአንድ ሚሊዮን። ስለዚህ የምትመለከቱት አባከስ እስከ 1 ሚሊዮን ድረስ ያሉትን ቁጥሮች ለመደመር፣ ለመቀነስ፣ ለማባዛትና ለማካፈል የሚጠቅም ጠቃሚ መሳሪያ ነው ማለት ነው። የመጀመሪያው ላይ የአንድ ቤት ላይ የአንድ ቤት የሆኑ ቁጥሮችን ብቻ ነው የምንጽፈው። የአስር ቤት ላይ ደግሞ የአስር ቤት የሆኑ ቁጥሮችን ብቻ ነው የምንጽፈው። የመቶ ቤት ላይ የመቶ ቤት የሆኑ ቁጥሮችን ነው የምንጽፈው። አባከስ በተፈጥሮ እንደዚህ ከሆነ አቀማመጡ ዜሮ ፖዚሽን ይባላል። ስለዚህ አባከስ እንደዚህ ነው መቀመጥ ያለበት። ቁጥሮች እንደዚህ ተዘበራርቀው ብታገኟቸው እንኳን እናንተ ለመደመርና ለመቀነስ ወይም ቁጥሮችን ለመጻፍ ለማንበብ ይሄንን አስተካክላችሁ ወይም ደግሞ ልክ እንደዚህ ዜሮ ፖዚሽን አድርጋችሁ ነው የምታስቀምጡት ማለት ነው። አባከስ ላይ ቁጥር አነበብ የምንለው እነዚህ የምትመለከቷቸው ጠጠሮች ወደዚህ ወደ ከፋይ መስመሩ የሚጠጉ ከሆነ ቁጥር አነበበ እንላለን። እነዚህ ልክ እንደዚህ ጠጠሮች ወደ ከፋይ መስመሩ ከተጠጉ አባከስ ቁጥር አነበበ እንላለን ማለት ነው። ስለዚህ አሁን የምትመለከቱት ከዚህ የመጀመሪያው እነዚህ ከታች ያሉ ጠጠሮች በሙሉ አንዳንድ ይወክላሉ። የምናነባቸው ግን በቁጥር ቤት ዋጋቸው ነው። እነዚህ ከላይ የምትመለከቷቸው ጠጠሮች ሁሉም ደግሞ 5 ይወክላሉ። የምናነባቸው ግን በቁጥር ቤት ዋጋቸው ነው። ማለትም ይሄ የመጀመሪያው ከታች ያሉት እነዚህ አንዳንድ ይወክላሉ። 1 2 ከተባላችሁ ደግሞ 2 ጠጠሮችን፣ 3 ከተባላችሁ 3 ጠጠሮችን፣ 4 ከተባላችሁ 4 ጠጠሮችን 4 5 ከተባላችሁ ደግሞ ከላይ ያለችው ብቻ ናት 5 5 እና 1 ጠጠር ስንጨምርበት 6 ይሆናል። አሁንም 1 ስጨምርበት 7፣ አሁንም 1 ስጨምርበት 8፣ አሁንም 1 ስጨምርበት 9 ይሆናል ማለት ነው። ስለዚህ መሰረታዊ ቁጥሮች የሚባሉት ከ0 እስከ 9 ያሉት ቁጥሮች ናቸው። ማለትም መሰረታዊ ቁጥሮች የሚባሉት 0 1 2 3 4 5 6 7 8 9 ናቸው። እነዚህን ቁጥሮች የአባከሳችን የአንድ ቤት ላይ መጻፍ እንችላለን ማለት ነው። አባከስ እንደዚህ አቀማመጡ እንደዚህ ከሆነ ዜሮ ፖዚሽን ወይም ደግሞ ዜሮ ይባላል። ስለዚህ አባከስ ላይ ዜሮን አንጽፍም ማለት ነው። ለዛ ነው በፍጥነት ለማስላትና ለመደመር ለመቀነስ የሚያስችለን። አንድ ከተባላችሁ አንድ ጠጠር ብቻ ነው ከፍ የምታደርጉት። 2 ከሆነ ደግሞ 2 ጠጠሮችን፣ 3 ከተባላችሁ 3 ጠጠሮችን፣ 4 ከተባላችሁ 4 ጠጠሮችን ብቻ ነው ከፍ የምታደርጉት። 4 ሆነ ማለት ነው። 5 ከተባላችሁ ደግሞ አንድ ጠጠር ነው ከላይ ከፍ ይችኛዋን ነው ዝቅ የምታደርጉት 5። 6 ከተባላችሁ 5ንና ከታች ደግሞ አንድ ጠጠር 6። 7 ከተባላችሁ 5 6 7። 8 ከተባላችሁ 5 6 7 8። 9 ከተባላችሁ 5 6 7 8 9። ስለዚህ አባከስ ላይ ለመደመርና ለመቀነስ አውራጣታችንን ከታች ያሉትን ጠጠሮች እነዚህን ለመደመር እንጠቀምበታለን። ለመቀነስ ደግሞ በጠቋሚ ጣታችን ነው የምንቀንሰው። እንደገና 5ን ለመቀነስ በአውራጣታችን እንቀንሳለን። 5ን ለመደመር ደግሞ በአውራጣታችን እንጠቀማለን። ስለዚህ በደመርንበት ጣታችን አንቀንስም፣ በቀነስንበት ጣታችን ደግሞ አንደምርም ማለት ነው። ማለትም ተመልከቱ፣ ከታች ያሉትን ለመደመር አውራጣትን እንጠቀማለሁ። ከላይ እነዚህን ለመቀነስ ደግሞ ጠቋሚ ጣቴን እጠቀማለሁ። ከላይ ያሉትን ለመደመር ደግሞ ማን እጠቀማለሁ? ጠቋሚ ጣቴን እጠቀማለሁ ማለት ነው። እስኪ አሁን እነዚህን ቁጥሮች በመጻፍ እንለማመዳለን። ለምሳሌ 12 ከተባላችሁ የ10 ቤት ላይ 10 እና የአንድ ቤት ላይ 2 ነው የምጽፉት።
34 ከተባላችሁ የ10 ቤት ላይ 30 የአንድ ቤት ላይ ደግሞ 4 ነው የምጽፉት። ተመልከቱ 34 ከተባላችሁ የ10 ቤት ላይ 30 10 20 30 የአንድ ቤት ላይ ደግሞ 4 1 2 3 4 34 56 ከተባላችሁ የ10 ቤት ላይ 50 እንጽፋላችሁ 50 የአንድ ቤት ላይ 6 5 6 56 98 ከተባላችሁ የ10 ቤት ላይ 90 እንጽፋላችሁ 50 60 70 80 90 የአንድ ቤት ላይ ደግሞ 8 እንጽፋላችሁ 8 5 6 7 8 98 30 ከተባላችሁ የ10 ቤት ላይ 3 ጠጠሮችን ከታች በኩል ያሉትን 30 ማለት ይሄ ነው 10 20 30 80 ከተባላችሁ 50 60 70 80 50 60 70 80 50 እና ከታች ደግሞ 30 ስጽፉ 80 ማለት ነው። 73 ከተባላችሁ የ10 ቤት ላይ 7 እንጽፋላችሁ 50 60 70 የአንድ ቤት ላይ ደግሞ 3 1 2 3 73 ይሄ ማለት 73 ነው ማለት ነው። እሺ 142 ከተባላችሁ የመቶ ቤት ላይ 100 እንጽፋላችሁ 140 የ10 ቤት ላይ 4 ጠጠሮችን 40 የአንድ ቤት ላይ ደግሞ 2 ጠጠሮችን 142 967 ከተባላችሁ የ10 ቤት ላይ 900 እንጽፋላችሁ 500 600 600 700 800 900 67 60 50 60 7 5 6 7 967 621 ከተባላችሁ የመቶ ቤት ላይ 600 እንጽፋላችሁ ማለትም 500 600 20 ማለት የ10 ቤት ላይ 2 ጠጠሮችን የአንድ ቤት ላይ ደግሞ አንድ ጠጠር ስለዚህ 620 አንድ ማለት ይሄ ነው ማለት ነው። 785 ከተባላችሁ የ10 ቤት ላይ 780 ማለት 50 60 60 70 80 ስንት ነው የተባለው? 5 አይደል? 5 ደግሞ ከላይ ያለችው ናት 785 ይሆናል ማለት ነው። እሺ 308 ከተባላችሁ ሌሎችን ለመጻፍ በነገራችን ላይ ዜሮ ፖችን አድርጋችሁ እንደገና ሌላ መጻፍ ያለባችሁ። ስለዚህ 308 ከተባላችሁ 300 የ10 ቤት ላይ 0 ናት ምንም ነገር አንጽፍበትም። የአንድ ቤት ላይ ደግሞ 8 308 989 ከተባላችሁ መቶ ቤት ላይ 900 980 የ10 ቤት ላይ 80 9 የአንድ ቤት ላይ ደግሞ 9 ስለዚህ 989 ማለት ይሄ ነው ማለት ነው። አባከስ ላይ ቁጥሮችን መጻፍና ማንበብ ይሄንን ይመስላል። በቀጣይ ክፍል ስለ አባከስ ላይ ቁጥሮችን መደመርና መቀነስ እንድንጀምር እናንተ በኮሜንት ሐሳብና አስተያየታችሁን አሳውቁን። ወዳችኋለሁ። ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለሌሎች እንድረስ ደግሞ ሼር አድርጉላቸው። ብዙ ተማሪዎች በነፃ ይሄንን አባከስ በዩቲዩብ ቻናላችን መማር ይችላሉ ማለት ነው። አመሰግናለሁ።